የእግዚአብሔርን ሥራ ማን ይመረምረዋል? ይመረምረዋል ለምን ብለው ይጠይቀዋል። መርምሮትስ የሚያውቀዋል። ሞት የእግዚአብሔር የምህረቱ አካል ነው። ከጌታችን በቀር በግፍ የሞተ አለ እንዴ? ማር ይስሐቅ ኃጢአተኛ ሰው ሞትን ይፈራዋል፣ ጻድቅ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል የሚለው ለዚህ ነው። ምንም እንኳን ሰነፍ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም ሆን ምን ግን ትሞታለህ። አሁን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። ሞት የእግዚአብሔር የምህረቱ አካል ነው። ኃጢአት በጣም እየተጫነን ሲመጣ ወገኖቼ በጣም ፈሪዎች፣ በጣም ድንጉጦች፣ በጣም በሞት ፊት በጣም ምስኪኖች ነው እየሆንን የምንመጣው። ሐሳባችሁ ልክ ነው። ከጌታችን ሐሳብ በላይ ግን ብታስበልጡት ጣዖት አምልኮን በገነት ኋላ በመንግሥተ ሰማያት የሚያርፉ ደጋግ ቅዱሳንን አሁን ወደዚህ ዓለም ላይ ኑ ውረዱ ብትሏቸው እሺ ይሏቸዋል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ምእመናንና ምእመናት እንደምናመሻችሁ፣ እንደምንሰነበታችሁ። አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉን እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ዘላለማዊ ስሙ የተመሰገነ ይሁን። ትሞታለህ ወይም ማቱሳላ በሚል ርዕስ ጥቂት ደቂቃዎችን እነዚህን ጉዳዮች እስኪ እናሰላስል። መጽሐፍ ቅዱስ ላይ ስም በሁኔታዎች በተፈጸሙ ጉዳዮች ስም ይወጣል። ታስታውሱ ከሆነ ታቦተ ጽዮን በተማረከች ጊዜ የፊንሐስ ሚስት ጸንሳ ነበር ይላል እና የእስራኤል ክብር የሆነችው ታቦተ ጽዮን ብትማረክ ጊዜ የተወለደውን ሕፃን ስሙን ኢካቦድ ብላ ጠራችው ይላል። ይኸውም ክብር ከእስራኤል ለቀቀ ማለት ነው ይላል። ሁኔታዎችን አይተው ስም ይወጣል በመጽሐፍ ቅዱስ። በሐዲስ ኪዳን አንድ ላስታውሳችሁ። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ለብዙ ዘመን ልጅ ሲጠይቅ የነበረ ዘካርያስ ሚስቱ መካን ሆና እርጅና ተጭኗቸው ባለ ጊዜ እሱም ጸሎቱን በረሳው ጊዜ እግዚአብሔር አስታውሶት ታላቅ ይላልና መጽሐፍ ቅዱስ ልጅ ሰጠው እና ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ማቱሳላ 969 ዓመት ቢኖር ጊዜ እድሜው ቢረዝም ጊዜ እድሜህ ቢረዝምም አንድ ነገር ግን መርሳት የለብህም። አንተ ሟች ነህ፣ እንዳትረሳ ትሞታለህ ይለው ዘንድ ሟች ነህ ወይም ትሞታለህ የሚል ስም ነው ከሱነቱ ጋር የሰጠው። ትሞታለህ ምንም እንኳን እድሜህ ቢረዝም፣ ምንም እንኳን ጎበዝ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም እንኳን ባለጠጋ ብትሆን፣ ምንም እንኳን ደሃ ብትሆን፣ ምንም እንኳን ደግ ብትሆን፣ ምንም እንኳን ክፉ ብትሆን፣ ምንም እንኳን ጠቢብ ብትሆን፣ ምንም እንኳን ሰነፍ ብትሆን፣ ምንም እንኳን ጀግና ብትሆን፣ ምንም ሆን ምን ግን ትሞታለህ የሚል መልእክት ነው ማቱሳላ በሚል ስም ውስጥ እግዚአብሔር ሊያስተላልፍልን የፈለገው። ወገኖቼ ቅዱስ ባስልዮስ እንደተናገረው ሞት የእግዚአብሔር የምህረቱ አካል ነው። ሰዎች እንደ ሴጣን ሕያው ጉስቁል ሆነን እንዳንኖር፣ ሴጣን ሕያው ነው፣ ሟች አይደለም፣ ግን በበደሉ ምክንያት ጎስቋላ ነው። እኛም ከበደልን በኋላ እንደ ሴጣን ሕያው ጉስቁል ሆነን እንዳንቀር ቅዱስ ባስልዮስ እንዳለው ሞት እኮ የእግዚአብሔር የምህረቱና የይቅርታው አካል ነው ብሎ ነው ያስቀመጠው። ወገኖቼ ሸክላ በተሰነጠቀ ጊዜ ሸክላ ሰሪዋ ስትለጥፈው፣ ስትለስነው፣ ስትኳኩለው አይደለም የምትኖረው። አንድ ነገር ነው የምታደርገው። ምንድነው የምታደርገው? አፍርሳ ነው የምትሰራው። ከዛ በኋላ ነው ውብ ሸክላ የሚሆነው። ከዛ በኋላ ነው እንደገና የሚቆመው። በበደልና በኃጢአት የተሰነጠቀው የሰው ልጅ እንዲሁ እንዳለ እግዚአብሔር እንዴት ይተወው? አፍርሶ በሞት ምክንያት አስነስቶ በትንሣኤ ምክንያት አዲስ አድርጎ ስለሚሰራው የመስሪያው መንገድ ነው ሞት ወገኖቼ። ሕያው የማድረጊያው መንገድ ነው ሞት ወገኖቼ። እውነት ለመናገር ስለ ሞት ያለን ግንዛቤ እጅግ በጣም
የተሳሳተ ምናልባት ደግሞ አነስተኛ ስለሚሆን ነው እንዲህ ያሉ ነገሮችን ስንሰማ ጭንቅ ብሎን ተስፋ ምንቆርጠው፣ አንዳንዶች አቅል ምንስተው፣ አንዳንዶች እንደ አሕዛብ ምናለቅሰው፣ አንዳንዶችማ ከእግዚአብሔር ጋር የምንገዳደረው። ወገኖቼ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተና ከተነሳ በኋላ የሞት ጸባዩ የሞትን ባህሪም ጭምር ነው የቀየረው። አሁን የምንሞተው ለምን ይመስላችኋል? አሁን የምንሞተው የሚበልጠውን ትንሣኤ እንድናገኝ ነው። ደግሞ አለው አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት እንጂ ሸሸ ተበላሸ ለመባል አይደለም። ቅዱስ ዮሐንስ አፈወርቅ ሊቁ በረከቱ ይደርብንና ሞት እኮ እንደ ቀድሞ አይሰለጥንብንም እኮ ነው ያለው። ለዚህ ነው በጣም የማንሸበረው። ለዚህ ነው ልባችን በጣም የማይታወከው። ለዚህ ነው ጭንቅ ጥብብ እስኪለ ጸጉር ማንነጨው፣ ባርጋጅ ማናለቅሰው፣ ሙሾን ማናወርደው፣ ጸጉር ማንላጨው፣ ፊት ማንነጨው፣ አካል ማንበጣው፣ ከል ማንታጠቀው፣ ጥቁር ማንለብሰው። ሞት እንደ ቀድሞ ስለማይሰለጥንብን ነው ወገኖቼ። ይሄማ እኮ የምናምነውንና የምንሰብከውን ትንሣኤውን ማሳነስ እኮ ነው ወገኖቼ። ኩርምት ሽብርክ ቅብር ካለማ ምኑን ክርስቲያን ሆን ነው? ሲሆን በዝማሬ ሲሆን በሽብሸባ ሲሆን በእልልታ ሲሆን እንደ ድል ተጓዥ በምረቃ ነበር የምንሸኛኘው። ምክንያቱም ወደሚበልጠው ሕይወት እየሸኘናቸው ነው። አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው። የምንሞተው ሕያው ለመሆን እንዴ ታምኑት የለ እንዴ? ወርዳለሁ አለ ወረደ። እውነት ነው አለ ነው አይደለም? እውነት ነው። ሞታለሁ አለ ሞተ። ነሳለሁ አለ ተነሳ። ያረጋለሁ አለ አረገ። ዳግሜ መጥቼ ወስዳችኋለሁ አለ። ይሄ ሁሉ የታመነ ከሆነ ወገኖቼ የሚያምንብኝ ቢሞት እንኳን ምን ይሆናል? አሁን ስለ አንድ አስደናቂ ሕያው ስለሆነች ነፍስ ነው እኛ እዚህ የተሰበሰቡ። ታምናላችሁ አታምኑ? ታምናላችሁ አታምኑ? እናምናለን። እምናምነውን ግን መኖር መልመድና መጀመር አለብን። ልባችሁ በጣም በሐዘን እንዳይከብደው ያሟሟቱን አይነት እያሰባችሁ እንዳትጨነቁ። ከጌታችን በቀር በግፍ የሞተ አለ እንዴ? የትኛውም አይነት የግፍ አሟሟት ቢሟሟት እንኳን ልባችን የማይከብደው እንዲህ አይነት ሞቶ ያዳነን ጌታችን ስላለ ነው። ስለዚህ በዚህ ቃል እንጽናናለን። ሐዋርያው ቅዱስ ጳውሎስ በዚህ ቃል ተጽናኑ ነው የሚለው። በየትኛው ቃል? የሚያምንብኝ ቢሞት እንኳን ምን ይሆናል? በመቃብር ያሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ሕያው ይሆናሉ። ከዚህ የበለጠ ምን መጽናኛና ምን ማረፊያ ያለው ነው ወገኖች? ይሄንን የሚያምን ነው ክርስቲያን የሚባል። የክርስትና ዋና ኃይል ዋና ግቧ ባለፈውም ተናግሬዋለሁ። በሞት ላይ ጌታችን በተቀዳጀው ድል ለኛም አረቦኑን ተስፋ በመስጠቱ ምክንያት ነው። ለዚህ ነው ቀና እኮ የምንለው። ቀና ብለን የተፈጠርነውም እኮ ለዛ ነው። እንደ እንስሳ ያላስጎነበሰን እኮ ለዛ ነው። አሁን በሚገጥሙ ሐዘኖች አጎንባሾች እኮ ማይኖሩት እኮ ለዛ ነው። ሞት የእግዚአብሔር የምህረቱ አካል ነው። መጽሐፍ ቅዱስ እንዲህ ይላል። ቆይ ሕያው መሆን ትፈልጋላችሁ አትፈልጉም? መጽሐፍ ቅዱስ እንዲህ ይላል፣ ካልሞትክ ምን አትሆንም? ሕያው መሆን ትፈልጋላችሁ? ካልሞትን ሕያው እንሆናለን? መሞት የምትፈልጉ እስኪ እጃችሁን አውጡ። እንዴ ያ ሁሉ ሕያው ለመሆን አያችሁ። ስለ ሞትም ወይም ምናምን ግንዛቤያችን እንደ ቅዱስ ዮሐንስ አፈወርቅ ቢኖር ምናልባት ከኔ ጀምሮ ከዚህ ቤት ያስወጣን ነበር። ምክንያቱም በጌታችን የትንሣኤው ምስክርነትና ድል ማድረግ ላይ ያፌዛችሁ ነው ብሎ ጽፏል። አንድ መጽሐፉ ላይ ተመልክቼ ነው ደፍሬ ያስወጣን ነበር ያልኩት። ሕያው ሊሆን ነው። ይሄ ታላቅ መጽናኛ ነው ወገኖቼ። ከዚህ በላይ መጽናኛ የት ይገኛል ወገኖቼ? ትሞታለህ የሚለውን ሐሳብ ሁል ጊዜ የሚያስብ ሰው በሚገጥሙ አንዳንድ ሞቶች ድንጉጥና ፈሪ አይደለም የሚሆነው። ማር ይስሐቅ ኃጢአተኛ ሰው ሞትን ይፈራዋል፣ ጻድቅ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል የሚለው ለዚህ ነው። ኃጢአት በጣም እየተጫነን ሲመጣ ወገኖቼ በጣም ፈሪዎች፣ በጣም ድንጉጦች፣ በጣም በሞት ፊት በጣም ምስኪኖች ነው እየሆንን የምንመጣው። በጣም ነው ፈሪዎች ምን ሆነው። የጽድቅ የቅድስና የዘላለም ሕይወት ተስፋ በልባችን ሲመላለስ ደግሞ
ሞትን በጣም ነው የምንንቅ። እንደውም አሁን እንዳለው ማር ይስሐቅ ሞትን የምንናፍቅ ነው ምን ሆነው ወገኖቼ። እዚህ ደረጃ ላይ ስለምንደርስ ነው መሞት አይደለም ትሞታለህ የሚለውን ነገር እንኳን ሰው መስማት አይፈልግም። አሁን መራር ነው ይሄን ማስተማር እንኳን ከባድ። ግን አንድ ዘላለማዊ እውነት መጽሐፍ ቅዱሳችን ላይ ተቀምጧል። ሐዋርያው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ሞትን ጥቅም ነውና በሚለው አረጋግጦልናል። ወገኖቼ ጥቅም ነው። እኛ ገና ስላልገባን ነው እንደ ጉዳት የምናየው። ጥቅም ነው። ለዚህ እኮ ነው ጥቅም ነው ብሎ የመሰከረን። ይሄንን ቃል ትቀበሉታላችሁ አትቀበሉትም? ምን ነው በከፊል አንቀበለው? ጥቅም ነው። ለምንድን ነው ጥቅም የሆነው? ራሱ ይመልስልናል። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ነው ይሄን ያለው። ለምንድን ነው ጥቅም የሆነው ሲል ከሁሉ ይልቅ እጅግ ምን የሚል ነው? የሚሻል ወደ ተሻለ ህይወት ነው ያረፉ ደጋግ ክርስቲያኖችን የምንልካቸው ወገኖች። ሁሉ ጊዜ አስቡት፣ በጣም ወደ ተሻለ ህይወት እንዴ! ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከመኖር በላይ ምን የተሻለ ህይወት አለ ወገኖች? አለ? ምን ቃላት ይገልጸዋል? ምን ቅኔ ይበቃዋል? ምን ስፍራ አለው? በደረቱ የሲኦልን እሳት ታቅፎ ከማሻገር በላይ እንዲህ አይነት አባት የት ይገኛል? ምን መዝነን ምርር ብለን እናለቅሳለን ወገኖቼ? ምን አስበን ሞቱብን ብለን እንጨነቃለን? ከኛ በላይ ከሚወዳቸው አምላክ በላይ እንዴት አድርገን ልንወዳቸውና ልናፈቅራቸው እንችላለን? ከዚህ አምላክ ጋር ከመኖር በላይ ለሰው ምን የሚጠቅመው ነገር በምድርና በሰማይ ውስጥ አለ? አናቅልለው እንጂ ክርስቲያኖች፣ ሰማያት ቢጠቀለሉ ምድር በአንድ ቋት ውስጥ ብትገባ በምድር ያለው ሀብት ሁሉ ቢሰጠን ከጌታችን ጋር ከመኖር በላይ ምን ህይወት አለ? እባካችሁ እንደ ቀላል እንዳትመዝኑት። ለሄ ከክርስቶስ ጋር ልኖር እናፍቃለሁ የሚለው ለማለት ብቻ የተባለ ይመስላችኋል? ለእኛ ነው ጥቅስ ብቻ እየሆነ የተቸገርነው ወገኖች። አሁን እኮ አለማመን ነው ልባችንን የከበደው። ወደ ሰማይ የምንልካቸው ነፍሳት እንዴት ወደ አስደናቂ ብርሃን ገቡ! ድል ከነሱ ከበኩራት ማይመር ጋር ዘመሩ። ደጅ ከጠናው ምናልባት ቅድም ዶክተር ሲናገር ነው እኔ አላውቀውም ወንድማችን። አቤት ደፋ ቀና ወደ አለለት ምናልባት ወደ ደከመለት ጉልበቱንም ገንዘቡንም ሐሳቡንም ልቡንም ወደ ሰጠለት አምላክ እኮ ነው የሚሄደው። ምን ከዚህ በላይ ምን የሚያስደስት ምን የምስራች አለ? ምን ደስታ! ይሄ እኮ ክርስትናን በጥልቀት ለገባቸው ሰዎች ይቅርታ ያርጉልኝ የሰርጋቸው ቀን እኮ ነበር። አባፋም ለዚህ ምስክር ነው። ምስክር ሳላነሳይን አልተናገርኩ። አባፋም የተባለ አባት ሊገሉት ሲመጡ ነጭ ልብሱን ለብሶ ወጣና እነሆ የሰርጌ ቀን አላት። ጭንቀ ገና እኮ እኛ እኮ እንደው ይቅርታ እናንተ ማሳነስ አይደለም ራሴን በማየቴ ነው ይሄን የምለው። እዚህ ውስጥ ይሄን ስንት የበቃ ይኖር ይሆነ? የሰርጌ ቀን እናንተ የምታውቁት የሰርጌ ዕለት ሌላ ሊሆን ይችላል ነውም አይደል? እንጃ። የሰርጌ ዕለት የሚለው እኮ የክርስቲያኖች ከክርስቶስ ጋር ሙሽርነትን የተቀበለበት እኮ ነው። የሚዋሃድበት ቀን እኮ ነው። አብሮ የሚኖርበት ቀን እኮ ነው አይደል? ራት አለ፣ ሰርግ አለ። እንዴ ወደዛ ሰርግ መላክ ጥቅም ነው ጉዳት ነው? እናንተ ግድ የላችሁ። ፍቅራችሁ የታወቀ ነው። ከጌታችን ፍቅር ግን እንደማይበልጥ እርግጥ ነው። ሐሳባችሁ ልክ ነው። ከጌታችን ሐሳብ በላይ ግን ብታስበልጡት ጣዖት አምልኮ ነው። እግዚአብሔርን መከልከል እንችል ዘንድኛ ማን አይደል ያለው? ማንን ተው እንለው ዘንድ እግዚአብሔር በሰራው ስራ በፈጠረው ፍጥረት በሚወደው ውድ በሞተለት ከሞተለት በላይ እናንተ ልትቆሙለት ምን ይወደደው? ከሱ ጋር ከመኖር በላይ ምን አለ? ህሊና ማይመረምረውን ቃል ገልጦ ሊናገረው ስለማይችል ዝም ብቻ ነው የምንለው። የሚበልጥ ደግሞ ወገኖቼ ያ ለደጋግ ክርስቲያኖች የመጽናኛ ቦታቸው ነው። የመጽናኛ ከተማቸው ነው። የማረፊያ ከተማቸው ነው። የመካሻ ከተማቸው ነው። አይካስ ልትሉ ነው። አይጽናና ልትሉ ነው። አይረፍ ልትሉ ነው። ይሄም መጽሐፍ ቅዱስ አብነት እናምጣ። አልዓዛር ናነዌ በሉቃስ ወንጌል ምዕራፍ 16 አታስታውሱ? ምንድነው ያለው? ጻድቁ አባታችን አብርሃም እቅፍ ሲገባ ምንድነው ያለው? እንደው ባክላክልኝ የጣቱን ጫፍ ውሃ ነክቶ እንዲያበርድልኝ ብሎ ሲጠይቀው ያ ጣት እኮ ቁስሎቹን ያከከበት ጣት ነው። ያ ጣት እኮ እንኳን ጣቱን ሊያይ በሙሉ አይኑ እኮ ደሃውን ያላየበት ነው እኮ። አሁንስ ቅርቡ አፍንጫው ስር ሆኖ ያልተመለከተውን ርቆ እኮ ነው የሚመለከተው። እና ምን አለው? ላክልኝ አልዓዛርን አለ። አልዓዛር እንዲህ አለ። አብርሃም እንዲህ አለ፣ አንተ በምድር ሳለ መልካም እንደኖርክ አስብ አለውና እርሱ ግን
በዚህ ምን ይላል? ወደ መጽናኛ ቦታቸውን የሸኘናቸው እርፍ ወደሚሉበት። ምን አይነት ቃላት ይገልጻት ይሆንችን መጽናና? እንደዚህ እንደ ምድር እንዳታዩ። እሱ በዚህ ይጽናናል፣ አንተም ትሰቃያለህ እኮ ነው። የመጽናኛ ስፍራችን፣ የመጽናኛ ቦታችን፣ የማረፊያ ቦታ። ይሄማ ድካም ነው፣ ደከመን ሌላ ነገር ስላለን እንጂ ድካም፣ ብርቱ ድካም። እሱ በዚህ ይጽናናል። ቃለ አብ በዚያ በሰማይ ጉባኤ ፊት ምን ይላል? ታምናላችሁ አታምኑ? በመጽናኛና በእረፍት ቦታ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና አይደል የሚለው። የማረፊያ ቦታውን ማን ሊነፍገው ይችላል? ያገለገለው አደግድጎ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ቅዱሳንን ስላገለገላችሁ አሁንም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል ቅዱስ ጳውሎስ። እግዚአብሔር ይረሳዋል? አንዲቷን የማይረሳ አንዲቷን ጌጥ እንኳን የማይረሳ እየቆጠረ ዋጋ የሚሰጥ እኮ ነው። እንኳን እንደዚህ ተንከራቶለት፣ እንኳን ጉልምስናውን ለሱ ሰጥቶት፣ እንኳን የልጅነት ጉልበቱን ለሱ ሰውቶለት አይደለም። የአንድ ቀኗን እንኳን እግዚአብሔር አይረሳም። የአንድ ቀኗን አይረሳም። እና በመጽናናት ነው የሚያርፈው። ጥቅም ነው ጉዳት ነው ታዲያ? ይሄ ጥቅም ነው ጉዳት ነው? ጥቅም ነው። ክርስቲያኖች ወደ ጥቅም ነው እየላክናቸው። የእረፍት ቦታ ጥቅም ነው። የመጽናኛ ቦታ ጥቅም ነው። ከክርስቶስ ጋር መኖር ጥቅም ነው። በመንግስተ ሰማያት መኖር ጥቅም ነው። አሁን እኛ ገና ስለሆነም ይህቺ ነፍስ ፍጹም ሆነች እኮ እንደሚሉ ታውቃላችሁ። ሲያርፉ ደጋግ ክርስቲያኖች ቅዱሳን መስተጋደላን ሲያርፉ ፍጹም ሆነች እኮ ነው የሚባለው። የፍጽምናን ሕይወት አገኘች እኮ ነው የሚባለው። ፍጹም ሆነች፣ ወደዚህ ፍጽምና ገሰገሰች። እንግዲህ ማን ሊያስቆማት ይችላል? የፍቅር እንባ እያለቀሳችሁም ቢሆን የግድ ይሄንን ማሰብ ክርስትና ያስገድዳችኋል። ማመናችሁ ግድ ይላል። ካመናችሁ፣ ከተቀበላችሁ፣ በተቀበላችሁት ከኖራችሁ ቀና ትላላችሁ። ምን ነው አብሬው በሆንክ የምትሉ ጠብ ወዳጆቹ ጓደኞቹ ትኖራላችሁ። ከእናንተ በላይ አጠገቡ ማን ነበር አልነበር? አደራችሁ እንደዚህ ያላችሁ እንዳትገዳደሩ፣ እንዳትመራመሩ፣ ይሄ ቢሆን ያ ቢሆን ያላችሁ ሂሳብና የሆነ ፕሮፖዛል ነገር እንዳትሰሩ። የእግዚአብሔርን ስራ ማን ይመረምረዋል? የሚመረምረው አለ። ለምን ብለው የሚጠይቀው አለ። መርምሮትስ የሚያውቀው አለ። የለም። ማድነቀች ሄሮኒመስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር አምላኬን እኮ ለማየት መዝለቂያም የለኝ ይላል። አምላኩን ከማየት በላይ በሞት ደጃፍነት ተከፍቶለት አምላኩን ከማየት በላይ ለሰው ምን ጥቅማል? ወደ ጻድቃን መንፈሶች ደርሳችኋል ይላል አይልም የእግዚአብሔር ቃል? ወገኖቼ እኛ መንፈሳውያን ስንሆን፣ ክርስቲያኖች ስንሆን፣ የእግዚአብሔር ሰዎች ስንሆን ጉባኤውን ምክንያት አድርጎ ወገኖቼ ወደ እግዚአብሔር ብቻ ወደ ሰማያዊት ኢየሩሳሌም ብቻ ምን ደርስ እንዳይመስላችሁ፣ ወደ ጻድቃን መንፈሶችም ደርሳችኋል ይላል። አብረውናቸው እኮ ቤተክርስቲያን አንዲት ናት፣ አንዲት አይደለችም። የሰማይና የምድር ህብረት ናት፣ አይደለችም። አያችሁ፣ እነሱ በላይኛው ቤት፣ እኛ በታችኛው ቤት። ግንስ በአንድ ቤት ውስጥ ነን አይደለንም? በአንድ ቤት ውስጥ እኮ ነን። እነሱ የፈጸሙ ጉዟቸው፣ እኛ ደግሞ ጉዟችን ግን በአንድ ጣራ ስር ስላለን እንደ ወንድሞቻችን እንጠራራለን። በአንድ ጣራ ስር እኮ ነው ያለነው። ለዚህ ነው መስዋዕት የምንሰዋላቸው፣ ቁርባን የምናስቆርብላቸው፣ ነዳያን አንድ ላይ ነን ያለነው። እናስባቸዋል፣ እነሱ ደግሞ እኛን ያስቡናል። ታዲያ ይሄ ጥቅም ነው? ጥቅም አይደለም። አንድ ደግ ሰው በላክን ቁጥር የሚማልድልን፣ የሚጸልይልን፣ ደጅ የሚጠናልን ሰው ቁጥር እየጨመርን እኮ ነው። ማር ይቅርብ እቺን ጉባኤ አስባት ብለው የሚጸልዩ ብዙዎች እኮ ነው። በእርግጠኝነት ለመናገር በገነት በመንግስተ ሰማያት በገነት ኋላ በመንግስተ ሰማያት የሚያርፉ ደጋግ ቅዱሳንን አሁን ወደዚህ ዓለም ላይ ኑ ውረዱ ብትሏቸው እሺ ይሏቸዋል? አይሉም። በምን ይታወቃል? በደብረ ታቦር አይታወቅም? ቅዱስ ጴጥሮስ ከጌታችን ጋር እዛ ሶስት ሆነው ከዋሉ ካመሹ በኋላ ያንን ምስጢር ካዩ በኋላ ማቴዎስ ወንጌል ምዕራፍ 17 ምንድን ነበር ያለው? ጌታ ሆይ በዚህ መሆን ለእኛ ምክንያቱም ይሄን የመሰለ ጣዕም ያለው ህይወት ታይቶ አይታወቅም። እንዲያ እንትን እንኳን ፊትህ ድቅና አይልም። እንዴት ድቅን ይላል? ለዚህ እኮ ነው ቅዱስ ጴጥሮስ ዓለም ያነሰችበት እኮ ለዚህ ነው አልወርድም ያለው። እዛ ብርሃን ፊት መኖር የትንሣኤን ትንሽ እፍታ አስጎበኛቸው እኮ የሚሉት ሊቃውንት። ከዛስ አንወርድም ቤት የለውም ለአንተ ለሙሴ፣ ከዛስ ለኤልያስ እንስራ። እሱስ
እደጅ ባድርስ አንተ ከኔ ጋር ከወንክ ይወርዳል እመኑ አርከው። ከዚያ ከፍታ፣ ከዚያ ደስታ፣ ከዚያ ጣዕመ ዝማሬ፣ ከዚያ ረፍት እንዴት ይወርዳል እንዴ! ምናልባት ቤት ጀምሮ እንኳን ቢሆን የጀመረውን ቤት ሳይጨርስ አደራችሁን እንዳትሉ፣ እንደው የገባበትን እንደው ሳሞቀው እንዳትሉ። ለሌሎችም ብዬ ነው፣ ለሱ ላይ ሰራም ይችላል። የሚበልጥ ቤት አለው። ሰርቷል አልሰራም? እናንተ እኮ ቤት እየሰራችሁ ነው። እንደነ የቶማስን የጎንዶ ፓረስን ቤት እንዴት እንዳነጸው አላያችሁ? አልሰማችሁም? ይችን ታሪክ በህንድ ውስጥ ንጉሱ ጎንዶ ፓረስ በጣም ውብ ቤተ መንግስት የሚሰራለት ይፈልግ ነበረ። ቶማስ ዘህንዴኬ በደመና የበረረ ሲሰብክ ንጉሱን መሻት ሰማና እኔ ገነባልሃለሁ ውብ ቤተ መንግስት አለው። ገንዘብ ተቀበለው። ቶማስ እየሰበከ ድሆችን እያበላ፣ የታረዙትን እያለበሰ፣ የተጠሙትን እያጠጣ፣ የታመሙትን እያስታመመ፣ የደከሙትን እያበረታ ነዳያንን ሁሉ ጎበኘበት። የንጉሱ ወንድም በአንዲት ምሽት እንደ ሰመመን አድርጎት ሞቶ ይመለሳል እና ከሞተ በኋላ አንዲት ውብ ቤተ መንግስት ያይና እዚችማ እኔ ነኝ የምገባው ይላል። አይ ይሄማ ያንተ አይደለም። የማን ነው? የወንድም ንጉሱ የጎንዶ ፓረስ ነው ይለዋል። እንዴ ማን የገነባለት? ማን ያነጸለት? ማን የሰራለት? ይለዋል። አናጺው ማን ነበረ? ቶማስ ይሰራለት፣ ሐዋርያው ይሰራለት። ዛብንን ይላል ለንጉሱ ይነግረዋል። ቶማስን አስሮት ነበር ይላል። እንዲህ ያለት ቤት እኮ ነው የምትሰሩት። ስትመላለሱ አፋችሁ ኮቸችላ እስኪመስል ስትጾሙ፣ ካልጋችሁ ወርዳችሁ ፍራሽ አንጥፋችሁ ስትንከራተቱ፣ ለቤተ እግዚአብሔር አገልግሎት ደፋ ቀና ስትሉ፣ ካህናትን ነዳያንን ስትመግቡ፣ አቤት ቃል አብ የሰራት ቤት ምን አይነት ቤት ትሆን! ምን አይነት ቤተ መንግስት ውስጥ ገብቶ ማሰብ ይቻላል? ማሰብ ይቻላል? እንደ ቦሌ ቤቶች በጣም ብዙ ሚሊዮኖች እንደሚያወጡት ሰፈር ልጥራ እንደ ብስራተ ገብርኤል ማሰብ ይቻላል? ጆሮ ያልሰማው አይን ያላየው በሰው አይምሮ ያልታሰበው ቤት እግዚአብሔር አዘ። ታዲያ ይሄ ጥቅም ነው? ጥቅም አይደለም።